እስክልስል እንደነበረው በርካቶችን በመደምሰስ በርካቶችን ደግሞ በመማረክ ታላላቅ ጀብዶችን እየፈጸም ያለንበት ሁኔታ ነው ያለው። እንግዲህ አብይ አህመድ ከተለያዩ ሀገሮች ላይ ከአረብ ኤምሬትም ከተለያዩ ከቻይናም ከተለያዩ ቦታዎች ላይ የመሳሪያ ግዢ እየፈጸመ የድሮን ተተኳሾችን እያመጣ ህዝባችን ላይ እያወረደ ቢገኝም ህዝባችን ግን ነፃነትንና የህልውና ትግል መሆኑን ስለተገነዘበ እንዲህ ለባርነት በድሮን መሀል እና በምድር መሀል እየተናነቀ እየታገረ እየደመሰሰ እየማረከ የሚገኝበት ሁኔታ ነው ያለው። እንግዲህ ከአዘርባይጃን ድረስ ሂዶ ያመጣውን መሳሪያ በቅርቡ እየተረከብነው ጥቁር ክላሽ እየማረክን በእጃችን እያስገባን የሚገኝበት ሁኔታ ነው ያለው። በርካታ ተተኳሾችን በእጃችን አስገብተናል። በርካታ የቡድን መሳሪያዎችን ጭምር እየማረክን ያለንበት ሁኔታ ነው ያለው። አጠቃላይ እንደ ቴዎድሮስስ እንግዲህ በዚህ ሳምንት ውስጥ በተለይ በዛሬው ዕለት ደግሞ በርካታ ቦታዎች ላይ ውጊያዎችን አድርገናል። በተለይ ወደ 6 ቦታ ላይ የሚሆኑ ቦታዎችን ዛሬ ጥቃት ከፍተን ውለናል ማለት ነው። እንግዲህ በመጀመሪያ ደረጃ 105ኛ ኮር ማለትም በዚህ አዊ ዞንን አካባቢ ይዞ እስከ መተከል ድረስ ያለ ኮር ነው። ይሄ ግዙፍ የሆነ ኮር ነው። ዘመቻ አርበኛ ማንደፍሮ ኮሌጅ በሚባል 66ኛ ክፍለ ጦር የከፈተችው ውጊያ ነው። እንግዲህ ይህንን ውጊያ ያደረግነውም በዳንጉር ወረዳ በአምባጅሃ ቀበሌ በሚባል አካባቢ ነው የተደረገው። እንግዲህ እዚህ ቀበሌ ላይ ሰፍሮ የነበረ ሚኒሻን ሙሉ በሙሉ በሚባል ደረጃ በመደምሰስ የዘመቻ አርበኛ ማንደፍሮ ኮሌጅን ዘመቻ በአግባቡ በድል የተወጣንበት ሁኔታ ነው ያለው። በዚህ ውጊያ ውስጥ እንግዲህ 66ኛ ክፍለ ጦር በባለፈውም በርካታ የአብይ አህመድ ሰራዊትን በመደምሰስ ምርኮ በምርኮ በማድረግ አዋጅ ሻለቃዎችን ጭምር እየደመሰሰች እየማረከች ዛሬም በእንክብካቤ ላይ ምርኮኞችን ይዛ የምትገኝ ክፍለ ጦር ናት። 66ኛ ክፍለ ጦር በርካታ ጀብዱ እየሰራች በርካታ ግዳጅን እየተወጣች ሻምበሉ የተማረከበት ነው አይደለ? የ95ኛ ክፍለ ጦር ሻምበል ጌትነትን ጨምሮ ሌሎች በርካታ አዋጊዎች የተመረቁበት ቀጠና ነው። ይሄ ቀጠና እንግዲህ ዛሬ በዳንጉር ወረዳ ውስጥ በአምባጅሃ የምትባል ቀበሌ ላይ ነው እንዲሁ ሆነ ያደረጉት። እዛ ጋር የነበረ የሚኒሻ ጥርቅምን በሙሉ በመደምሰስ ምርኮ በምርኮ ማድረግ የቻለበት ሁኔታ ነው። እንግዲህ ሁለተኛው ውጊያ የተደረገበት ኮር 109ኛ ኮር የሚባለው ነው። ይህም ኮር እንግዲህ ግዙፍ ኃይልን ይዞ እያንቀሳቀሰ ያለው ቀጠናውም ከሽንዲ ወንበርማ ጀምሮ እስከ ምስራቅ ጎጃም እስከ አማኔል ማሻከል ወረዳ ድረስ የሚደርስ ግዙፍ ክፍለ ጦር ነው። በዚህ ክፍለ ጦር እንግዲህ በርካታ ቦታዎች ላይ ውጊያ ተደርገዋል። በተለይ 5 ቦታዎች ላይ ነው 4 ቦታዎች ላይ ነው ውጊያዎች የተደረጉ። አንደኛው እንግዲህ ደብረ ቀለሙ ላይ ነው የተደረገ። ከደብረ ማርቆስ ጀምሮ 17 መኪና በማምጣት ጠላት ውጊያ ለመክፈት ፈልጎ የነበረ ቢሆንም ደብረ ቀለሙ ላይ ጀግኖቹ የ99ኛ ክፍለ ጦር አባላትና የቴዎድሮስ እዝ ኮማንዶ አባላት በተቀናጀ መልኩ በተለይ የጦር መሪዎች የተሳተፉበት መንገድ እና ያቀናጁበት መንገድ ውጊያውን ተወርውሮ በመድረስ በጦር መሪው በ99ኛ ክፍለ ጦር መሪ እንዲሁም ደግሞ በርካታ የእዝ አመራሮችም አዋጊ አመራሮች በነበሩበት የቴዎድሮስ ኮማንዶ እዝ አዋጊ በነበረበት ይህንን ኃይል ግዙፍ ኃይል የተንቀሳቀሰ ቢሆንም ሙሉ በሙሉ በሚባል ደረጃ በመደምሰስ በርካቶችን በማቁሰል የመጣበትን ዓላማ ማሳካት ሳይችል ቀርቶ ቁስለኛና ሙትና ቁስለኛ ይዞ እንዲመለስ ያደረጉበት ሁኔታ ነው ያለው። በዚህ የተናደደው የጠላት ኃይል እንግዲህ ሲመለስ በጣም በበርካታ ሁኔታ ሲመታ ከዚህ በፊት ያደርግ እንደነበረው የንጹሃን ባጃጆችንና ንጹሃንን ጨፍጭፎ ሄዷል። በተለይ በጣም አመሰግናለሁ ፋኖ ስቲበል። እንግዲህ የሰጣቸው መረጃዎች አሉ። የዛሬ የአውደ ውጊያ መረጃ የአፋባን አጠቃላይ የጦርነት ዝግጅት ዲፕሎማሲውንም ፖለቲካውንም ያጠቃለለ ከምርጫ ጋር በተያያዘ ያሳለፉትንም አቋም በዝርዝር በስፋት የሰጠበት ቃለ ምልልስ ነው። ዛሬ ምሽት በኤምኤስ ዩቲዩብ ይለቀቃል። እንድትከታተሉ ከወዲሁ በአክብሮት ተጋብዛለሁ። ወደ ሌላው መረጃ ሳልፍ እንግዲህ ከዛው ከአማራ ክልል ሳንወጣ ከአፋባን አማራ ፋኖ ብሔራዊ ንቅናቄ ምኒልክ ከዚህ የደረሰን መረጃ ነው። 2 አድማ ብተናና 1 የ58ኛ ክፍለ ጦር ሞርተር ኦፒ አባላት ከወልዲያ ዙሪያ በመኮብለል ከነሙሉ ትጥቃቸው ምኒልክ እዝ 101ኛ ኮርን ተቀላቅለዋል ብለዋል። እንግዲህ በሸዋም በጎንደርም በጎጃምም በወሎም ተመሳሳይ የመከላከያ ሰራዊት አባላት አድማ ብተና ሚሊሻ ከነትጥቃቸው የፋኖ ኃይሎች የተቀላቀሉ መሆኑን በምስል በቪዲዮ የተደገፉ መረጃዎች ለኤምኤስ የደረሱት ነው። እንግዲህ ይህን መረጃ ካካተትኩ ደግሞ ወደ ኦሮሚያ ነው ቀጥታም አልፈው። በኦሮሚያ በታጠቁ ኃይሎች የሚገደሉ ዜጎች ቁጥር ጨምሯል። ከነዛ መካከል በመጋቢት ወር በተለያየ ቀናት የተገደሉ ሰዎች መረጃ ደርሶናል። ባሌ ሮቤ ሻሎ ቀበሌ አንድ የቀበሌው የቀድሞ ባለስልጣን የነበሩ ባለሀብት ገበሬ ሲገደሉ የከተማው 8 ባለሀብቶች ጥናት ተደርጎባቸው ባልታወቁ ታጣቂዎች ተዘርፈዋል ነው ያሉት። በመርቲ ጀጁ ወረዳም እንደዚሁ መጋቢት 5 ቀን 2018 ዓ.ም በአርቦዬ እና አሼ ሚካኤል የሚባል ከተማና ሰፈር መሃል የምትገኝ ቦታ ላይ
ለምርጫው ደህንነት ጥበቃ ላይና ክትትል ላይ የነበሩ የቀበሌው ሊቀመንበርና 3 ሚሊሻ ተገለዋል ብለዋል። ሌሎች የምርጫ የተሰማሩ ሰዎችና ሚሊሻው የደረሱበት አልታወቀም የተባለው ታግተው ተወስደዋል። ይህንን ያደረገው አካል እንግዲህ ታጠቀ ከሚባል ውጭ ዝርዝር መረጃ መስጠት አልተቻለም። በመንግስት በኩል ሸኔ ይባላል። በሌላ መልኩ ደግሞ አንዳንድ የአካባቢ ነዋሪዎች የኦሮሞ ነጻነት ሰራዊት እንደሆነ ነው የሚገልጹት። ሌላው እንዲሁ ትላንትና ከትላንት ወዲያ መጋቢት 6 2018 ዓ.ም በፌዴራል ፖሊስና አድማ ብተና ቅንጅት ፈጥረው በአርሲ መርቲ ጀጅ ወረዳ ለራሴና ኩርኩሪ የሚባሉ ልዩ ቦታ መሃል ከሸኔ ጋር ቀኑን ሙሉ ውጊያ ማድረጋቸውን ገልጸውልናል። የቀይ መስቀል መኪኖች ቁስለኛና ሟች ለማንሳት በቦታው ሲመላለሱ እንደነበረ እማኞቹ ለኤምኤስ አረጋግጠዋል። እንደዚሁ መጋቢት 5 2018 ዓ.ም በመርቲ ጀጁ ወረዳ በአርቦዬና ሸሚካኤል የሚባል ከተማ ሰፈር መሃል ቅድም ያልኩት ዜና ነው። የምርጫ አስፈጻሚዎች 3ቱ ተገድለዋል፣ ሌሎቹ ታፍነዋል የተባለው ፈንታሌና ሶሰት መሃል ቆርኬ ላይ እንደዚሁ አርብ የካቲት 28 2018 ኢራቡሌ ቀበሌ 55 አለፍ ብለው የመንግስት ካሱኒ 4 መኪና ከነጭነቱ ተዘርፏል ነው ያሉት። በሀገረ ማርያምም በሌሎቹም ቦታዎች የኦሮሞ ነጻነት ሰራዊት በተለይ ከምርጫው ጋር በተያያዘ መልእክት እያስተላለፈ ነው። በተቆጣጠራቸው ቦታዎች ላይ ብልጽግናን ኦህዴድን የሚመርጥ ሰው ዋጋውን ያገኛል የሚል ዛቻ ተጠናክሮ ቀጥሏል። እንደውም የምርጫ ቅስቀሳውን የሚያደርገው ሸኔ ወይም የኦሮሞ ነጻነት ሰራዊት እንደሆነ ነው እየገለጹ ያሉት። የአካባቢ ነዋሪዎች ስጋት ላይ ወድቀዋል። መከላከያ ሰራዊት ወደ ሰሜኑ ከመጣ በኋላ ሙሉ በሙሉ በሚባል ደረጃ ሸኔ አብዛኛውን የኦሮሚያ ቦታ እየተቆጣጠረ እንደሆነ ነው። አሁን ዝብርቅርቁ የወጣው ነገር መንግስት ሸኔ ብሎ የሚጠራውና በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ስያሜያቸው ለየቅል እንደሆነ የኦሮሞ ሊቃን የተናገሩ ነው። የአብይ የሽመልስ ሸኔ ተብሎ የሚጠራ ቡድን ስላለ ጥንቃቄ ያደርጉ ነው የሚሉን። በእውነት እንደ ሚዲያ ሰው እኛ ግራ ተጋብተናልና ለማጥራት በኦሮሞ ነጻነት ሰራዊት በኩል ቃል አቀባይም ሌላም አካል ካለ በኦሮሚያ ክልል በእያንዳንዱ ቦታ የኦሮሞ ነጻነት ሰራዊት የሚንቀሳቀሳቸውን የሚያደርጋቸው ልክ እንደ ፋኖቹ መግለጽ ቢችል ጥሩ ነው። በሌላ መልኩ እንግዲህ በኦሮሞ ነጻነት ሰራዊት ስም ደግሞ የሽመልስ ቡድን ይፈጽማል የሚባል ነገር ይሰማል እና እነዚህ እንዴት እናጥራ፣ እንዴት እንወቅ የሚል ጥያቄ ይነሳል። ህዝቡ ግራ ተጋብቷል። ይህንን አጥሩ ለማለት እንወዳለን። እንግዲህ በኦህዴድ ብልጽግና በኩል ይህንን ለማድረግ አቅምም አንሶታል እንደሚሉን ምርጫ አንዳንድ ቦታዎች ላይ ራሱ የኦሮሞ ነጻነት ሰራዊት ወይም ሸኔ ተብሎ የሚጠራው የሚያደርግ ነው የሚመስለው እንጂ ይሄ በኦህዴድ በኩል ብዙ ቦታ እንቅስቃሴ አይደረግም ነው የሚባለው። የኦሮሞ ፓርቲዎችም ምናልባት ከዋና ከተማ ከአዲስ አበባ ከድሬዳዋ ከሀረር ያለፈ ዝንፍ የሚሉ አይመስለኝም። መሬት ላይ ያለው መረጃ ይህንን የሚያሳየው። ጴጥሮስ፣ እንደው ምናልባት አበበን ከማስገባቴ በፊት በአንተ በኩል አዲስ ተጨማሪ መረጃ ካለ፣ አለበለዚያ በኤልሳቤት ላይ የተወሰደው ነገር የፍርድ ሂደቱ 21 ዓመት ጽኑ እስራት እንደው ህጉን ተረት ተረት እያደረጉት ነው እንዴ? ምናልባት በወንጀለኛ መቅጫ ትንሽ ያነበብናት ነገር አለ። ወንጀልን የሚያቋቁሙ 3 ፍሬ ነገሮች ያሉ ይባላል። ሞራል ኤሌመንትስ፣ ማቴሪያል ኤሌመንትስ፣ ሌጋል ኤሌመንት የሚባለው እና 3ቱ አንድ ላይ ካልተሰሩ ወንጀል እንደተፈጸመ አይቆጠርም ነው። በምናብ በህልም ያየውን ነገር በጽሁፍ አሰፈረ። ያ በቁጥጥር ስር ከዋለ በኋላ ታየ። ያኛው 5 ዓመት እየጠጣ ነው። እሷ 21 ዓመት ተፈርዶባታል። አልስቅም፣ ያማል። ግን ኢትዮጵያን የምታክል በህገ ልቦና ጭምር ሰው እንደው በህግ አምላክ ተብሎ በሰንደቅ ዓላማ ተብሎ የሚቆምበት እንደው ስነ ልቦና የነበረው ማህበረሰብ በዚህ ደረጃ ወርደን፣ በተለይ ህግ አስፈጻሚው የህግ የበላይነትን ያስከብራል የተባለው የመንግስት አካል ህግን መጫወቻ ዕቃ ጨዋታ ሲያደርጋት ያማል። ኢትዮጵያ ውስጥ የህግ ባለሙያዎች ማህበር አለ። እንደው ጥናታዊ ጽሑፍ በማቅረብ ህዝቡን ለማንቃት አይሞክርም ወይ? ህግ አስፈጻሚው እንዲህ አይነት ተረት ተረት ሲያመጣ እንደው ቤዝድ ኦን ኤቪደንስ ምናልባት ከመረጃ ውጪ ቢዮንድ ሪዝኔብል ዳውት የሚባል ነገር አለ በህግ ቋንቋ። አቃቢ ህግም ሆነ ፖሊስ ምናልባት አንድን ተጠርጣሪ በቁጥጥር ስር ከዋለ በኋላ የመረጃው ጉልበት ይወስነዋል። ከጥርጣሬ በጸዳ